በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89 ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0954 22 66 30 አሊያም በ0968 35 45 69 ላይ ይደውሉ። ሰመር ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ሰኔ 5 2018 ዓመተ ምህረት How can we start a process of de-escalation so that peace, security ዶክተር ደብረጽዮን ወይ ደግሞ ሌላ አካል ሊነግሯቸው ሊያሳምኗቸው የሚችሉት ነገር የለም። በአንጻሩ ወደ መቀሌ ሲጓዙ ለቲፒኤልኤፍ ሰዎች የኢትዮጵያ መንግስት ደግሞ የመጨረሻውን መልእክት ያስተላልፋል። ምናልባትም ከነ ዶክተር ደብረጽዮን ኑዛዜም እየተቀበሉ ሊሆን ይችላል። ሁሉም ኢትዮጵያ ክልል በየትኛውም ማዕዘን የሚወጡ ታርጋዎች ኢት ኢትዮጵያ ዓለም አቀፍ መለያውን ኢቲኤች የያዘ መሆኑ እሱ ነው ለኔ ትልቅ ትርጉም የሚሰጠኝ። አማራ፣ ኦሮሞ፣ ትግሬ፣ ደቡብ ምናምን ነበር ታርጋዎቹ የሚሉት። የብሔረሰብ ወይ ደግሞ የሰፈር ስም አሁን ታርጋዎቹ የላቸውም። ባለፈው የጎንደሩን የጣሂርን ሰማን። አሁን ደግሞ አዲስ አበባ ላይ የኢዜማውን የመሳፍንትን ተከታተልን። መሳፍንትም አዲስ አበባ ላይ አሸንፏል። ኢዜማና አብን ላይ ቢያንስ ሁለቱን አሁን እያየን ነው። ምናልባትም ተጨማሪ እነሱ የማሸነፍ እድላቸው ከዚህ መንፈስ ስንነሳ ይመስለኛል። ሰው የሆነ ነገር ምንድን ነው እየፈለገ ያለው? በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ኢትዮጵያ የባህር ዳርቻን ልትወስድብኝ ትችላለች የሚል ስጋት አላቸው ሲል ዘ ኢኮኖሚስት ዘገበ። አሜሪካ ሁለቱ ሀገራት ወደ ጦርነት እንዳያመሩና ንግግር እንዲጀምሩ የማባበልም የማስገደድም እርምጃ ልትወስድ እንደምትችልም ዘ ኢኮኖሚስት ትላንት እንደ አውሮፓውያን አቆጣጠር ሰኔ 11 2026 ባቀረበው ዘገባ አስነብቧል። አሜሪካ ከኤርትራ ጋር ግንኙነቷን ለማደስ የተነሳችባቸው ምክንያቶች ብሎ ከዘረዘራቸው አንዱ በኢትዮጵያና ኤርትራ መካከል ግጭትን ለማስቀረት እንደሆነም አመልክቷል። በሌላም በኩል የኤርትራን ማዕድን ለመጠቀምና የሁቲ አማጽያንን በመውጋቱ ረገድ ኤርትራ ተባባሪ እንድትሆን ለማድረግ እንደሆነም አመልክቷል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር ዳርቻ ይናጣሉ የሚል ስጋት አላቸው ያለው ዘ ኢኮኖሚስት ይህን ለመከላከል አሜሪካንን ብቻ ሳይሆን ሳውዲ አረቢያንም እየቀረቧት መሆኑን አስነብቧል። ከዚህም በተጨማሪ ጸረ ኢትዮጵያ በሆነ ትብብር ከግብፅና ከህወሓት ጋር እየሰሩ መሆናቸውን ገልጿል። የጠቅላይ ሚኒስትር አብይ ፍላጎት የኤርትራን የሆነ ክፍል ከማስመለስ ይልቅ ኤርትራን መጠቅለል ነው የሚሉ ተቺዎች መኖራቸውን ገልጾ ይህ ካልሆነ ግን ዓላማቸው የኤርትራን መንግስት መገልበጥ ሊሆን ይችላል ሲሉ ጥርጣሬ እንዳላቸውም አስነብቧል። በኢትዮጵያና ኤርትራ መካከል የሆነ መግባባት ላይ እንዲደረስ አሜሪካ ከፍተኛ ጥረት በማድረግ ላይ ስለመሆኗም ከፍተኛ የኢትዮጵያ መንግስት ባለስልጣንን ዋቢ በማድረግ አስነብቧል። ሆኖም ስም አልጠቀሰም። የኤርትራው ፕሬዝዳንትም የኤርትራን ሉዓላዊነት ላረጋገጠ ውይይት ዝግጁ ናቸው ሲሉ አንድ የምዕራብ ዲፕሎማት እንደነገሩትም አስነብቧል። ሆኖም ጠቅላይ ሚኒስትር አብይ አህመድ አሰብን የመያዝ ፍላጎታቸውን አይተውም የሚል ጥርጣሬ እንዳላቸውም አመልክተዋል።
የፕሪቶሪያውን የሰላም ስምምነት ዋና ሰብሳቢነት የመሩት ኦሉሴጉን ኦባሳንጆ ትናንት ሐሙስ ሰኔ 4 2018 መቀሌ መግባታቸውን ተከትሎ የጉዟቸው ዓላማ ጫፍ የደረሰውን ጦርነት ማስቆም በሚቻልበት ሁኔታ ላይ መጓዛቸውን በአንዳንድ ሪፖርቶች የተጠቀሰ ሲሆን በህወሓትም በኩል በተሰጠው መግለጫ አንደኛው የጉዞ ዓላማቸው ጦርነት ማስቀረት እንደሆነ ተመልክቷል። በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የተመራው ልዑካን ቡድን መቀሌ ካነጋገራቸው ህወሓት አመራሮች አንዱ የሆኑት ዶክተር አዲስ ዓለም ባሌማ የጉዟቸው ዓላማ ንግግር በሚጀመርበትና ጦርነትን ማስቀረት በሚቻልበት ሁኔታ ላይ እንደሆነም አመልክተዋል። ነበረ ርክብ ኮሙኒኬሽን ነኸጀመር ይጻዓር ዝገብር ዘሎ ተቋርጦ የነበረው ንግግርና መግባባት ዳግም እንዲቀጥል ነው ጥረት እያደረገ ያለው። በዛ ላይ ጫፍ ላይ ደርሶ የሚገኘው የጦርነት ንረት ለማርገም እሰራለሁ የሚል ይዘት ያለው ነው የኦሉሴጉን ኦባሳንጆ ልዑክ። የፕሪቶሪያ የሰላም ስምምነት ዋና አደራዳሪ የሆኑት ኦሉሴጉን ኦባሳንጆ መቀሌ ላይ በሰጡት አጭር መግለጫ የጉዟቸው ዓላማ ውጥረቶች እንዲረግቡ፣ በሀገሪቱ ሰላም፣ ጸጥታና መረጋጋት እንዲሰፍን ብሎም የኢኮኖሚ እድገቱ እንዲቀጥል ነው ብለዋል። ሁኔታዎች ከዚህ በላይ እንዳይበላሹ ሀሳብ ለማቅረብ ጭምር መገኘታቸውን ገልጸዋል። ከፕሬዝዳንቱ ጋር ባደረጉት ውይይት ረክቻለሁ ሲሉም ተደምጠዋል። not to allow things to deteriorate beyond where they are today. How can we start a process of de-escalation so that peace, security, and stability that we want for this country and the economic progress will continue? That's the purpose. And I'm satisfied with my meeting with the President. በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ በህወሓት ወገን የሚነሳው የተፈናቃዮችና የትግራይ ሉዓላዊ ግዛት አጀንዳዎች መሆናቸው ይታወቃል። በሌላም በኩል በፌዴራል መንግስቱም በኩል አልተፈጸሙም የሚላቸውን አጀንዳዎች እንዲፈጸሙ ለዓለም አቀፉ ማህበረሰብ በቀጥታ የሚያቀርበውን ጥሪ ተከትሎ የመሳሪያ መፍታትና ማሰናበት ማለትም ዲዲአር ፕሮግራም አፈጻጸም በአፍሪካ ህብረትም ሆነ በዓለም አቀፉ ማህበረሰብ ዘንድ ትኩረት የተሰጠው መሆኑንም መረዳት ተችሏል። የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ዲፓርትመንት ባለፈው ሳምንት ባወጣው መግለጫ የመሳሪያ መፍታትና ማሰናበቱን ሂደት የሚቆጣጠረው አካል የስራ ሂደትን በተመለከተ ከአውስትራሊያና ከዩናይትድ ኪንግደም መንግስት ተወካዮች ጋር መወያየቱን አስታውቋል። በመሳሪያ መፍታትና ማሰናበት ወይንም ዲዲአር ሂደት ላይ ያጋጠሙ መሰናክሎችንና የገጠሙ ፈተናዎችን መገምገማቸውንም በመግለጫው አመልክተዋል። ይህ በእንዲህ እንዳለም የፕሪቶሪያ ሰላም ስምምነት ሲፈረም ያልተደሰቱ ኃይሎች በጋራ በፈጠሩት ትብብር ግጭት ለመቀስቀስ እየተንቀሳቀሱ መሆናቸው ሁለት ከፍተኛ የኢትዮጵያ ባለስልጣናት ገለጹ። ከ3 ዓመታት በፊት የፕሪቶሪያ የሰላም ስምምነት ሲፈረም በባላንጣነት ቆመው የነበሩት የኢትዮጵያ ብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በጋራ ትናንት አልጀዚራ ላይ በእንግሊዝኛ ቋንቋ ባወጡ ጽሑፍ እነዚህ ኃይሎች በአስመራ በመቀሌና በሱዳን እየተንቀሳቀሱ መሆኑንም በዝርዝር አመልክተዋል። በፕሪቶሪያ የተደረሰው ስምምነት መላ ኢትዮጵያን ዘንድ የፈጠረውን ደስታ አስታውሰው በአንጻሩ ያኔ በዚህ ስምምነት አጠቃላይ መንፈስ ያልተደሰቱ ወገኖች ደግሞ ያኔ የቆመውን ጦርነት ለመጀመር ጽምዶ በሚል ትብብር እየተንቀሳቀሱ መሆናቸውንም ለዓለም አቀፉ ማህበረሰብ በጋራ ጽሑፋቸው አመልክተዋል። ያኔ በስምምነቱ ያልተደሰቱ በሚል ያስቀመጧቸውንም ሲዘረዝሩ የህወሓት አክራሪዎች እንዲሁም ጽንፈኛ የፋኖ ሚሊሻዎችና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን ገልጸዋል። አክራሪ ያሉት የህወሓት ቡድን ራሱን እንደገና አደራጅቶ ለመዋጋት ጊዜያዊ ተኩስ አቁም ሲጠብቅ ዘላቂ ተኩስ አቁም መፈረሙ አላስደሰተውም የሚለው የሁለቱ ባለስልጣናት የጋራ ጽሑፍ አክራሪ ያሉት ፋኖም ውጊያው እንዲቀጥል መሻቱን የኤርትራ ፕሬዝዳንትም ስምምነቱ ለቀጠናው የማይጠቅም የሲአይኤ ፍላጎት ነው ሲሉ በአደባባይ ማጣጣላቸውንም አስታውሰዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ፍላጎት ሁለቱም በውጊያው እንዲገፉና ኢትዮጵያ ወደ ሞት የሚወስዳት ቀውስ ውስጥ እንድትቀጥል መሆኑን ተንትነዋል። የኤርትራው ፕሬዝዳንት በኢትዮጵያ ሰላምና እርቅ መውረዱን እንደ ስጋት የሚመለከቱት በመሆኑ ኢትዮጵያ ደካማና የተከፋፈለች እንድትሆን ረዥም ጊዜያት በኢትዮጵያ መንግስታት ላይ የተነሱ አማጽያንን ሲደግፉ መቆየታቸውን አስታውሰዋል። ለኤርትራው መሪ በፕሪቶሪያው ስምምነት ሰቆቃው ሲያበቃና ቀውሱ ሲገታ ከማየት ይልቅ ደስታና ምቾት የሚሰጣቸው የሰቆቃው መቀጠልና የቀውሱ መራዘም ነበር ብለዋል። በፕሪቶሪያ የሰላም ስምምነት ያልተደሰተውና ግጭት እንዲቀጥል ሲመኝ የነበረው ኃይል ጽምዶ በሚል ትብብር መስርቶ በአሁኑ ወቅት በስውርና ብዙም ስውር ባልሆነ መልኩ ጭምር በአስመራ በመቀሌና በሱዳን እየተሰባሰበ ሌላ ዙር ግጭት ለመቀስቀስ ተዘጋጅቷል ብለዋል። አክራሪው የህወሓት ቡድን በኤርትራ ድጋፍ በቀጣዮቹ ቀናት በፌዴራል መንግስት ላይ ጦርነት ለመክፈት ወስኗል ሲሉም በጽሁፋቸው አስታውቀዋል። ይሄው ቡድን የፕሪቶሪያውን
የሰላም ስምምነት በግልጽ በመጣስ በስምምነቱ የተቋቋመውን መንግስት አፍርሶ የራሱን ህገወጥ ተክሏል በማለትም አመልክተዋል። ሲቀጥሉም በኤርትራ መንግስት ቀጥተኛ ድጋፍ ምልመላና ስልጠና በመስጠት ቀላል የማይባል ኃይልም አስታጥቋል። ሰላምን የሚሰብኩና የፕሪቶሪያን የሰላም ስምምነት የሚደግፉ አመራሮችንም አባረዋል፣ እንዲሁም አግልሏል በማለት ሁኔታውን በዝርዝር በማብራራት ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። በህወሓትም ሆነ እሱን በሚደግፈው የአስመራው መንግስት ላይ መጨረሻ ግፊት በማድረግ ግጭት እንዳይቀሰቀስ እንዲያስቆሙ ጥሪ አቅርበዋል። የግጭቱ መነሳት አደገኛና ለቀጠናው የሚተርፍ ይሆናል ሲሉም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በጋራ ትናንት ሐሙስ እንደ አውሮፓውያን አቆጣጠር ሰኔ 11 2026 በአልጀዚራ ላይ ባወጡት ጽሑፍ አሳስበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በትናንትናው ዕለት የፕሪቶሪያን የሰላም ስምምነት የመሩት ኦሉሴጉን ኦባሳንጆ መቀሌ መግባታቸው ይታወቃል። በዚህ ዕለት ደግሞ የብሔራዊ መረጃና ደህንነት ዋና ዳይሬክተር እንዲሁም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በጋራ በአልጀዚራ ላይ ያወጡትም ጽሑፍ ከዚሁ ጋር ሰሞኑን ካለው ውጥረት ጋርም የተያያዘ ነገር ነው። ምናልባትም የኦሉሴጉን ኦባሳንጆ ወደዚያ መጓዝ ጫፍ የደረሱ ነገሮችን ያቆማል፣ ውጥረት ይቀንሳል። ምናልባትም ወደ ሌላ ዙር ጦርነት ለመግባት ያለንን እድል የሚዘጋ ነው አይደለም። እሱ በሂደት የሚታይ ነገር ነው። ነገር ግን የኦሉሴጉን ኦባሳንጆ ያደረጉት ጥረት የመጨረሻ ጥረት እንደሆነ በግሌ ይሰማኛል። ያሉት መረጃዎችም የሚያረጋግጡት ይሄን ነው። የአቶ ጌታቸው ረዳንና የአምባሳደር ሬድዋን ሁሴንን ጽሑፍ ከተመለከትም በእነሱም በኩል የመጨረሻ ጥረት እንዲደረግ ግፊት እያደረጉ መሆኑን የሚያሳይ ነገር ነው። በቲፒኤልኤፍ በኩል በተደጋጋሚ ተጠይቋል። እንነጋገር የሚል ጥሪ በተደጋጋሚ ቀርቧል። የኢትዮጵያ መንግስት ለጥሪው ምላሽ አልሰጠም። ምናልባትም ለምን ምላሽ አልሰጠም የሚል ያው አጠቃላይ ስዕል ሳይ በቁንጽል ነገር ላይ ተነስቶ የሚናገሩ ሰዎች ሊኖሩ ይችላሉ። አጠቃላይ ስዕሉን አይቶ ለመፍትሄ የሚንቀሳቀስ ግን ህገወጥ ነገር ተፈጽሞ ከህገወጥ ኃይል ጋር ለመተባበር ወይ ደግሞ ህገወጥነትን የሚያበረታታ ነገር ውስጥ መንግስት እንዲገባ መጠየቅ ኃላፊነት የጎደለው ተግባር ነው። ምናልባትም የኦሉሴጉን ኦባሳንጆ ወደዚያ ያደረጉት ጉዞ የምናየው የምንረዳው በኢትዮጵያ መንግስት በኩል የኢትዮጵያ መንግስት ፍላጎቱ ወይ ደግሞ የፕሪቶሪያ የሰላም ስምምነትን በተመለከተ 100% እንዲከበር እንደሚፈልግ ያን ለማስከበር የሚደረጉ ጥረቶችን የሚያደናቅፉ ወይ ደግሞ ከዚህ በተቃራኒ የሆኑ ጉዳዮችን ላይ ያለውን አቋም ምናልባትም በኦሉሴጉን ኦባሳንጆ በኩል የመጨረሻ መልእክት አስተላልፏል ተብሎ ይጠበቃል። ከዚህ በኋላ ሌሎች ንግግሮች፣ ከዚህ በኋላ ሌሎች አይነት መሰል ነገሮች ይኖራሉ ብዬ አልጠብቅም። ሁኔታዎች ወደኋላ ሊመለሱ የሚችሉት ወይ ደግሞ ሰላምን ለማረጋገጥ ከግጭት መመለስ ወደ መፍትሄ ለማምጣት ያለው እድል አሁንም በቲፒኤልኤፍ ሜዳ ነው። የፕሪቶሪያ የሰላም ስምምነት በህግ የተሰረ የጠመንጃ ላንቃዎችን የዘጋ አውዳሚውን የ21ኛውን ክፍለ ዘመን አውዳሚ ጦርነት የገታ ያንን ስምምነት ከነጉድለቱም ከነክፍተቱም እያስተካከሉ እያሻሻሉ ስለመሄድ ማሰብ እንጂ ይህንን መነሻ አድርጎ ወደ ስልጣን ወይ ደግሞ ሌላ ነገር ለማሳካት የሚደረጉ ጥረቶች ብዙ የሚፈይዱት ነገር የለም። ደጋግመን የምንለው ነገር ነው። የፕሪቶሪያ የሰላም ስምምነት ሲባል ሰማይ ላይ የተንጠለጠለ ወይ ደግሞ የማይታይ ግዑዝ ወይ ደግሞ ምንድን ነው ድብቅ ነገር አይደለም። ሜዳ ላይ የተሰጣ መረጃ ነው። ሁኔታዎችን በቅርብ ለማይከታተሉ መረጃዎችን በየዕለቱ ለማዩ ምናምን ሰዎች እሱን ቀበሌ ሰብስበ ካድሬዎች እያወያየ የኢትዮጵያ መንግስት ያንን ጥሷል እያሉ መናገር ቀላል ነው። ሁል ጊዜ የምናገረውን ይሰማኛል ነው። በእኔ ቋንቋ የሚናገረው የበለጠ የኔ ነው፣ የኔ ሰው የበለጠ ለኔ ይሰራል የሚል እሱን ግምት ውስጥ አስገብተው እስከዛሬ ድረስ ተመቷል። አሁን ግን የኔ የሚባለው አንተ ብቻ ሳትሆን እንዳንተው በዛ ትግል ውስጥ ያለፉ
ኃይሎች ጭምር ከዚህ ሁኔታ ለመውጣት በዚያው ቋንቋ ጭምር ለህብረተሰቡ መልእክት እያስተላለፉ ነው። የፕሪቶሪያ ሰላም ስምምነት መቼ በማን ለምን እንዴት እንደተጣሰ የአደባባይ ሚስጥር ሆኗል ብቻ ሳይሆን ጦርነት እንዴት እንደተጀመረ፣ ጦርነት ለምን እንደተጀመረ፣ ጦርነቱ ለማን ፍላጎት ማስፈጸሚያ በሺዎች በመቶ ሺዎች የትግራይ ልጆች ለምን እንደሞቱ ዛሬ ግልጽ በሆነበት ሁኔታ ውስጥ እንኳን ኦሉሴጉን ኦባሳንጆን ዋናውን አደራዳሪ አሁን ቀበሌና ምናምን ያሉ ካድሬዎችን ራሱ እንኳን ማሳመን የሚቻልበት ሁኔታ አለ ብዬ አላምንም። በጥቅማ ጥቅም በምናምን ፈርቶ ገብሮ ምናምን የሚኖር ይኖራል። ያው ፖለቲካ ደግሞ የኢትዮጵያ ፖለቲካ የሰለጠነ ሳይሆን ከቲፒኤልኤፍ መምጣት ጋር የዘቀጠ የሆነው ነገር ሀሳብ ሳይሆን ዘር፣ አሁንም ሀሳብ ሳይሆን መንደርና ሰፈር ላይ የሚርመጠመጥ ነገር ስለሆነ ምናልባትም የሚናገረው ሰው የኔ ሰፈር ሰው ነው ብለው ዝም ብሎ ይቀበሉና የሚያጨበጭቡ አሁን ከብሔር ወርዷል። መጀመሪያም ሰዎች በብሔር ሲደራጁ ቁጥር ከፍ ለማድረግ ለጨዋታው ድምቀት እንደሚያደርጉት ፍላጎታቸው ውስጣቸው ያለው ግን ሰፈራቸው መሆኑ ዛሬ በየትኛውም አካባቢ ኢትዮጵያ ውስጥ የትኛውም የብሔር እንቅስቃሴ ይኸው እየተለምንድን ነው ሲፋቅ ሁሉም መንደር ውስጥ እየገባ ነው። በዚህ መንገድ እንደዚህ አይነት የሆነ ቦታ ላይ ቆሙ ወይ ደግሞ የሰፈሬ የመንደሬ ሰው ነው ብለው የሚያጨበጭቡ ካልሆነ በስተቀር ትግራይ ውስጥ ጦርነቱ ዛሬ የጦርነት ቅስቀሳ የሚያደርገው ወይ ደግሞ ጦርነት ለመቀጠል የሚፈልገው ማን እንደሆነ የአደባባይ ሚስጥር ነው። ወደ ጦርነት ለማስገባት የሚያስችል ሁኔታ አለ ወይ የሚለውን ሰው እንኳን አሁን ያን የነበረውን ጦርነት በማን ፍላጎት ለምን እንደሆነ የበለጠ ግልጽ ሆኖ ወጥቷል። ያም ደግሞ ብዙ ነገሮችን ለማስተካከል አቅም አለው። ዛሬ በግዳጅ ወጣቶችን ስላፈስክ፣ በግዳጅ እርምጃዎችን በመውሰድ በግዳጅ የሰበሰብከው ወደፊት መሄድ ሳይሆን አንተንም ሊታደገ ሊያቆም ምንድን ነው ህልውናን ሊጠብቅ የሚችልበት እድል ራሱ ጥያቄ ውስጥ የገባበት ሁኔታ ነው ያለው። በመንግስት በኩል በጣም ኃላፊነት የተሞላበት ድርጊት እየተካሄደ ነው። ጉልበት ስላለ ህወሓት ሄዶ ስብርባሪ ሆኖ ስለቀረ በዛ ቡድን ውስጥ ዋና ተዋናይ የሆኑ ሰዎች የትግራይ ህዝብ መከራ እንዲያበቃ ከሆነ ነገር እስር ቤት እነሱም ጭምር እየወጡ የኢትዮጵያ የትግራይ ህዝብ መብቱም ጥቅሙም በትልቁ በሰፊው ሀገር ውስጥ በየትኛውም ጫፍ ላይ በባለቤትነት ሲንቀሳቀስ እንጂ በቀል አንድ ክልል ውስጥ አጥረኸው በስሙ እየማልክ በስሙ እየነገርክ አንተ እየዘረፍክ እሱን እያስወቀስክ ምናምን የምትቀጥልበት ምዕራፍ ውጤቱን አይተውት በውድቀት እንደተደመደመ ገምግመው ምናልባትም አንዳንዶቹ የዘረፋውም የምናምን ነገር ተባባሪ ላይሆኑ ይችላሉ። ምናየው የምንረዳውም ያንን ነው። ግን በየትኛውም መንገድ ይለፉ የትግራይ ህዝብ ከዚህ በላይ መከራ፣ ከዚህ በላይ ስቃይ፣ ከዚህ በላይ ሰቆቃ አይገባውም ብለው ህዝቡን ከመከራ ከፈተና ሊፈቱት የአደባባይ መግለጫዎች ብቻ ሳይሆን ብረት አንስተው ትግል ላይ የሚገኙ መኖራቸው የአደባባይ ምስጢር ነው። ምናልባት አሁን አንዳንድ የኢትዮጵያ መንግስት ጥሪ ሲያደርግ ጥሪ ያላደረገም በአደባባይ ኦባሳንጆ ወደዛ ሲሄዱ፣ በሌላም በኩል እናቶ ጌታቸው ረዳ በጽሁፋቸው ላይ ለዓለም አቀፉ ማህበረሰብ መልእክት ሲያስተላልፉ በቋሚነት የሰውን ንቃተ ህሊና እየተፈታተነ የሚንቀሳቀስ ቡድን ራሱን በየቀኑ በተፈጠረ ነገር ለማጽናናት እየሞከረ የኦባሳንጆን ጉዞ የኢትዮጵያ መንግስት ደጅ ጥናት ብለው የተናገሩ ሰዎች እኔ ያላየሁም። በነገራችን ላይ ትላንት ላይቭ ስርጭት ላይ እንደዛ የሚባል ነገር አለ ሲባል ሰምቼ በጣም በዚህ ደረጃ እንዲህ አይነት ሰዎችን የሚሰሙ መኖራቸው እስከ ዛሬ ደግሞ ላለፉት 8 ዓመታት ኢትዮጵያ ውስጥ ያለውን የትግል እንቅስቃሴ ሳይ ይሄ የውከቱን የግርግሩን የቀውሱን ነገር ሳይ
በቀደመው ጊዜ በቲፒኤልኤፍ ጊዜ የነበረውን ትግል ከሚዲያ ከምናምን ጀምሮ ያለውን ነገር ሳስብ ያኔ እንዴት አልፊ እንደነበር ወይ ደግሞ እንዴት ከባድ እንደነበር ነው የምንረዳው። ያኔ ማሰብ የሚችለው ሰው ሁሉ የሚጠይቀው ሰው ሁሉ ጠፍቶ ማሰብ የማይችል በሰልፍ የሚነዳው ከየት መጣ ነው አንዳንዴ ግራ የሚገባኝ። ያለውን እውነት የሚዳስሰውን እውነት እንኳን ነግረኸው በቀላሉ ለመቀበል አስቸጋሪ ነበር። ዛሬ ተረት እውነት የሚሆንበት በአይኑ ከሚያው በእጁ ከሚዳስሰው በላይ አንተ ስትነግረው ትክክል ነው ብሎ ተቀብሎ በራሱ አይን በዳሰሰው እውነት ላይ ሁሉ በተቃርኖ የሚነሱ ሰዎች የምናይበት ነው። ምናልባት ከዘመን ጋር መደንዘዝ አብሮ ይመጣል ወይንስ የዲጂታሉ ዓለም እያንዳንዱ ጎጆ እያንዳንዱ ኬስ ስለገባ ከዛ ጋር የተፈጠረ ነገር ነው ወይ? ምናልባትም አሁን በዚህ ነገር የመጨረሻ ሁሉም ነገር አምኖ ሰምቶ ምናምን የሆነ ቦታ ላይ መንቃት፣ ከሰመመን መውጣት፣ ከሪያሊቲው ጋር ራሱን ማስማማት ሰው ካልቻለ ነገም የሆነ ኃይል መጥቶ የፈለገውን ተረት እየጫነበት ብዙሃኑን ማለትም ይሄ ማህበራዊ ሚዲያ ምናምን የጣደውን ነው መሬት ላይ ያለው በብዙ መልኩ የተለወጠ ነገር መሆኑን መሬት ላይ ያለውም ከመጀመሪያውም በምናስበው መጠን እንዳልሆነም በአንድ ወቅት አንድ ሃይማኖት አባት የተናገሩትን አስታውሳለሁ። የእንቁራሪቷ ጩኸት ማለት ነው። አንዷ እንቁራሪት ሄደው ሲጥ ሲያደርጓት ጩኸቱ ለአንድና ለመጨረሻ ግን ታቀልጠው ነበር። ሀገሩ ሁሉ የሚጮህ የሚመስልበት ምዕራፍ ማለት ነው። እና በዚህ መልክ አሁን ተረት እየተናገሩ ምናምን እያሉ መቀጠል በአብዛኛው እያበቃ ነው እያምናለሁ። እና ኦባሳንጆ ወደዛ ሲሄዱ ሁለት ነገሮች ለማንም ሰው እርግጠኛ መሆን አለበት። በአንድ በኩል ኦባሳንጆ ወደ መቀሌ የሚሄዱት በኢትዮጵያ መንግስት ይሁንታ ነው። ያለ ኢትዮጵያ መንግስት ፈቃድ ወደዛ ሊሄዱ አይችሉም። ሁለተኛ የኢትዮጵያ መንግስት ይሁንታ ሲባል የኢትዮጵያ መንግስት ፍላጎትም ጭምር ሊታከልበት ይችላል። የፕሪቶሪያ ሰላም ስምምነትን በተመለከተ የኢትዮጵያ መንግስት በአደባባይ ይሄ ተከብሯል፣ ይሄ ተጥሷል እያለ ሲናገር ሰምተን አናውቅም። በአንጻሩ ቲፒኤልኤፍ የፕሪቶሪያ የሰላም ስምምነት በዚህ መልኩ ተጥሷል እያለ ይገልጻል። እንዳልኩት ያው ለሚጠይቅና ለሚመረምር ሰው የማይሆን ማለት ነው። የተፈናቃይ ትግራይ ሉዓላዊነት ብዙ ጊዜ ያወራነው ነገር እሱን በተመለከተ በየትኛውም ቦታ ላይ የኢትዮጵያ መንግስት ስምምነቱን ሲጠሳ አይታይም ወይ ደግሞ መጣሱን የሚያሳይ ነገር የለም። በአንጻሩ ቲፒኤልኤፍ 1 2 3 ምናምን ብለን ዘርዝረን የተጣሱትን ነገሮች ስንገልጽ ነበር። አሁን የትኛው ተጣሰ የትኛው ምናምን ሳያስፈልግ ከሚያዝያ 27 2018 ጀምሮ በይፋ የፕሪቶሪያውን የሰላም ስምምነት ቀደውታል። በዛ መሰረት የተቋቋመውን መንግስት ማለት በፕሪቶሪያ ሰላም ስምምነት መሰረት የተቋቋመው መንግስት አፍርሰው መፈንቅለ መንግስት አድርገው ከ6 ዓመት በፊት በህገ ወጥ መንገድ የተመረጠ እንደገናም በፕሪቶሪያ ሰላም ስምምነት ህገ ወጥ መሆኑ ለሁለተኛ ጊዜ የተገለጸበት በሶስተኛ ደረጃም ህጋዊ ነው ብንል እንኳን የስልጣን ዘመኑ ከ1 ዓመት በፊት ያበቃን 3 ህገ ወጥ የሚባለውን ነገር በደንብ ደራርቦ ያንን መቀሌ ላይ ተክሎ ምንድን ነው የኦባሳንጆ መቀሌ ሲገቡ ምን ብለው ነው ሊያስረዷቸው የሚችሉት? ምንድን ነው እንዳልኩት ነው። ለካድሬዎች ለጨፈኑ ሰዎች መንገድ ይቻላል። ኦሉሴጉን ኦባሳንጆ የሰላም ነጥቦቹን በዝርዝር የሚያውቁ በሂደቱ ላይ ዋና ተዋናይ የሆኑ የቀድሞ የናይጄሪያ ፕሬዝዳንት ጭምር ናቸው። እድሜያቸው ስለገፋ አሁን ቀስ ብሎ ስለሚራመዱ ምናምን
ዝም ብሎ አንድ የአፍሪካ ሽማግሌ ምናምን ስለሆኑ መጥቶ አይደለም እዛ ላይ እንትን ያሉት። ፖለቲካውን በደንብ የሚያውቁ ጠንቅቀው የሚረዱ ብቃት ያላቸው ሰው ናቸው። ስለዚህ የፕሪቶሪያ የሰላም ስምምነትን በተመለከተ እያንዳንዱን ነጥብ በዝርዝር ያውቁታል። ማን የቱ ጋር እንደጣሰው፣ ማን የቱ ጋር እንዳፈረሰው ግልጽ ነው። ስለዚህ ዶክተር ደብረጽዮን ለኦሉሴጉን ኦባሳንጆ የፕሪቶሪያውን የሰላም ስምምነት በተመለከተ ምን ብለው ነው ሊገልጹላቸው የሚችሉት? በጣም በእርግጠኝነት ምንም ነገር ኦሉሴጉን ኦባሳንጆን ሊገልጹላቸው፣ ሊያሳምኗቸው፣ ሊያስረዷቸው የሚችሉት ነገር የለም። ከፕሪቶሪያ የሰላም ስምምነት አንጻር ምናልባት የሆነ ቅርቃር ውስጥ የገቡበት ነገር ካለ በኤርትራ መንግስት ቁጥጥር ስር በሆነ ወቅት ላይ እዛ ውስጥ ገብተው መውጣት አቅቷቸው የሚንከላወሱበት ወይ ደግሞ ችግር ውስጥ የገቡበት ነገር ካለ ምናልባት ይህንን ከኢትዮጵያ መንግስት ጋር አነጋግሮ ዘላቂ መፍትሄ መስጠት ይቻላል። ከፕሪቶሪያ ጋር ተያይዞ ሌላ የሚነሳ ነገር ማምጣት የሚቻል አይመስለኝም። እና ከፕሪቶሪያ ጋር የተያዘ የአፍሪካ ህብረት አሁን እንግዲህ ሁሌም በአደባባይ የአደባባይ መግለጫዎች፣ ዜናዎች ምናምን በብዛት የምንሰማው ከዚህ ከፕሪቶሪያ ጋር ተያይዞ ቲፒኤልኤፍ ስለሆነ ነው። የትግራይ መገናኛ ብዙሃን ሲከፈት፣ ህዝብ ድምፀ ወያኔ ሲከፈት፣ የቲፒኤልኤፍ ገጾች ሲከፈቱ የፕሪቶሪያ ይላል ጠቅላላ። የኢትዮጵያ መንግስት ደግሞ ያን እያለ አይደለም። ያን እያለ ስላልሆነ ምን እያደረገው ነው የሚል ጥያቄዎች እናነሳለን ሁሌም። አሁን የምናየው የምንረዳው በቅርቡ የአፍሪካ ህብረት የፖለቲካ ጉዳዮች የሰላምና የጸጥታ ዲፓርትመንት ላይ በወጣ መግለጫ የተረዳ ነው። በፕሪቶሪያ የሰላም ስምምነት መሰረት የዲዲአሩ ፕሮግራም መሰረታዊ ጉዳይ መሆኑን ከዩናይትድ ኪንግደም እና ከአውስትራሊያ ተወካዮች ጋር የአፍሪካ ህብረት መወያየቱን የሚያሳይ ነገር ነው። ቲፒኤልኤፍ ተፈናቃይ ትግራይ ሉዓላዊነት ምናምን እያለ የሚያላዝነው ነገር እሱ ሰላም ስምምነቱን ላነበበ ሰው ተረት ተረት ነው። ስለዚህ ይህን ነገር ቀርቃር ውስጥ ያስገባ ነገር ምንድን ነው? የሰላም ስምምነቱ 3 ዓመት አለፈው። በጥቅምት 2015 ነው የተፈረመው። ዛሬ ሰኔ 2018 ነው ያለ ነው። 3 ዓመት ከመንፈቅ በላይ ነው። በአንድ ወር ይፈጸማል የተባለ እስከዚህ ድረስ ቀጥሏል። እና አሁን እያሳሰባቸው ወይ ደግሞ በዲዲአሩ ፕሮግራም ዙሪያ የሞኒተሪንግ እና የቬሪፊኬሽኑ ቡድን ተግባራትን የተመለከተ የአውስትራሊያና የዩናይትድ ኪንግደም መንግስት ጭምር በጉዳዩ ላይ ከአፍሪካ ህብረት ጋር መምከራቸው ተሰምቷል። ይህ የሚያሳየን የኢትዮጵያ መንግስት በአደባባይ በመገናኛ ብዙሃን ባይናገርም ከዓለም አቀፉ ማህበረሰቡ ጋር የፕሪቶሪያ ሰላም ስምምነት ላይ ያሉ ክፍተቶችና ጉድለቶች ቶሎ እንዲሞሉና ተግባር ላይ እንዲያውሉ ግፊት እያደረገ ነው። እንቅፋት ገጥሞታል ብለዋል እነሱ። እንቅፋት የገጠመው በገንዘብ አይደለም። የገንዘብ ጉዳይ እንቅፋት አይደለም። ገንዘቡ ከተገኘ ከስር የዲዲአር ፕሮግራም ይፈጸማል የተባለው በዛ መሰረት እየሄደ እያለ ገንዘቡም እያለ እንዳይካሄድ ቲፒኤልኤፎች ከልክለዋል። ይህንን የኢትዮጵያ መንግስት ለሚመለከተው አካል ማሳወቅ የሚጠበቅ ነበር። እንዳሳወቀ ከአፍሪካ ህብረት እንትም ተረድተናል። ስለዚህ ከዚህ በኋላ ቲፒኤልኤፍ አንዴ የሆነ ምክንያት እየሰጡ ተፈናቃይ እያሉ የሆነ ሀገር እየደረቱ ለመተኮስ ምክንያት ሊሆን ይችላል። ያው ምን ብለው ይተኩሱ? ያን የተተኮሰብን የሚል ምክንያት ለመስጠት የቀረበው ምክንያት የትግራይ ህዝብ በዲሞክራሲያዊ ስርዓት መሰረት ያለ ምርጫ መሪዎቹን እንዲቀጥሉ ስለማይፈልግ ምርጫ መደረግ አለበት ብለው ምርጫ አደረገን አሉ። ዛሬ ላይ ያው ያኔ ምናልባት በዚህ በዘርም በምንም ለማየት ያልታደሉ ሰዎች አሁን አይናቸውን ገልጠው ያሉ ምን ያህል ብዙ እልቂቱ በተለይ ደግሞ ሰብአዊነት የሚሰማቸውን ብዬ ነው። ይሄ የደነዘዘ አለ። አሁን ሁሉ ነገር በአደባባይ ወጥቶ
በዝርዝር ተገልጦ ሜዳ ላይ ከተሰጠ በኋላ ትግራይ ላይ ጄኖሳይድ ለመፈጸም የሚል ይሄንን አደባባይ የሚያቀነቅኑ ሰዎች አሁንም አያለሁ። ጠቅላይ ሚኒስትሩ ላይ አንዳንዱ መቅኒ ውስጥ የገባ ጥላቻ አለበት። አንዳንዴ ለምንድን ነው ብዬ ጠይቃለሁ። ዝም ብዬ ስፈትሽ ቲፒኤልኤፍን ለምን አባረረ ነው፣ ሌላ ታሪክ የለውም። ይህን እኮ የሚሉት አንዳንዱ የዘረፋውም የሆኑም ተባባሪ እኮ ያልሆነ ነው። ምናልባት የነሱ እዛ ላይ አስገብረው መቀመጣቸው የሚሰጠው እንትን ነበር ማለት ነው። በጦርነቱ ላይ የዛሬ 5 ዓመት በተካሄደው የዛሬ 6 ዓመት በተካሄደው ጦርነት ላይ የጦርነቱ ባለቤቶች ባለሚሳይሎቹ ባለ ቢኤሞቹ እነማን እንደሆኑ ዛሬ ላይ አደባባይ ተገልጾ ሂደቱ ምን እንደሆነ ከተዘረዘረ በኋላ ዘር ማጥፋት ምናምን የሚባል ተረት አንድ ጊዜ ላይ ቦታ ላይ ስላልኩ ሁል ጊዜም ያን እየደጋገምኩ ቀጥላለሁ። የተሳሳተ መረጃ ሰጥቼ በተሳሳተ መረጃ ሰዎችን አሳስቻለሁ። ስለዚህ በዛው ልቀጥል ነውር ነው። ሰዎች የተሳሳተ መረጃ ሲቀርብ መመዘን ነበር። ግራ ቀኝ አይቶ እውነታው ምንድን ነው ብሎ መመርምሮ አጠቃላይ ነገሮችን መዝኖ በራስ መንገድ በሂደቱ ላይ አስተዋጽኦ ማድረግ ይቻል ነበር። ግን ያው ዘረኝነቱም ይሁን ምን ይሁን ሰልፍ ውስጥ ገባ። በዛ መንገድ በአጥፊ ጎዳና ላይ እንትን ተባለ። ያኔ አጥፊ መስሎ አይሆን ይችላል። ዛሬ ግን የጥፋት መንገድ መሆኑ ተረጋገጠ እና ያኔ ጥፋት ላይ ስለሆንኩኝ ካፈርኩ አይመልሰኝ ሌላ ምናምን ነገር የግል ጉዳይ ሲሆን ብዙ ችግር ላይኖር ይችላል። ካፈርኩ አይመልሰኝ የሀገር ጉዳይ ሲሆን፣ ህዝብን ወደ መከራ ወደ ስቃይ የሚወስድ ነገር ሲሆን በኃላፊነት ስሜት አውቆ ያንን በማድረግ እና ይህንን በጥፋት ጎዳና ላይ ያሉት ሰዎች እኮ የሚያተርፉት ነገር የለም። ወደ ቤተ መንግስት መመለስ የሚፈልጉ ሰዎች ግን ለትርፍ ነበር የሄዱት። ትርፉ ግን 100 ሺዎችን ማግደው እነሱ ቤተ መንግስት ገብተው የዘረፋ ሱሳቸውን ለመቀጠል ነው። ሌላ ታሪክ የለውም። ምንም የተለየ ነገር የለም እና በዛ ሁኔታ ጦርነቱ በዚህ መልክ ተካሂዶ ያ ሁሉ ውድመት ያ ሁሉ እልቂት ከደረሰ በኋላ ዛሬም ተመሳሳይ ነገር ላይ ዘር ማጥፋት ምናምን የሚለውን ተረት እያወሩ መቀጠሉ ለማንም የሚጠቅም ነገር አይደለም። ይልቁንም እነዚህ ሰዎች ብዙዎች አሁን እያሳሰቧቸው ነው። ያኔ በእንትን ውስጥ ቲፒኤልኤፍ ሲደግፍ የነበረው ሁሉ አሁን ቆም ብሎ እንትን እያለ ነው። በደንብ እየተቻቸው ነው። ግን ትችት ውስጥ ያለውን ጥላቻ ጭምር አውጥቶ ጭምር መሆን አለበት። የሆነ አካል ያለ ጥፋቱ ለምን ይወነጀላል? በጥፋቱ ወንጅለው በጥፋቱ ወቀሰው። ስለወነጀልከው ስለወቀስከው የሚመጣም ነገር ባይኖርም ግን በተወሰነ ደረጃ የተወሰነ የሚሰማ ሰው ላይ መደነጋገር እየፈጠርክ መቀጠል ስለማይጠቅም በዛ መልኩ በኃላፊነት ስሜት መሄዱ አስፈላጊ ነው ብዬ አምናለሁ። ከዚህ ከፕሪቶሪያ የሰላም ስምምነት ጋር ተይዞ የሚነሱ ጉዳዮች ላይ የነ ኦሉሴጉን ኦባሳንጆም ወደዛ ጉዞ ላይ ከቲፒኤልኤፍ ወገን የሚሰሙት ነገር እንዳልኩት ከኤርትራ ጋር በተያያዘ የሆነ አጣብቂኝ ውስጥ የገቡበት ሆነ ምናልባት አላውቅም ካልሆነ በስተቀር በፕሪቶሪያ የሰላም ስምምነት ኦሉሴጉን ኦባሳንጆን ዶክተር ደብረጽዮን ወይ ደግሞ ሌላ አካል ሊነግሯቸው ሊያሳምኗቸው የሚችሉት ነገር የለም። በአንጻሩ ወደ መቀሌ ሲጓዙ ለቲፒኤልኤፍ ሰዎች የኢትዮጵያ መንግስት ደግሞ የመጨረሻውን መልእክት ያስተላልፋል። ምናልባትም ከነ ዶክተር ደብረጽዮን ኑዛዜም እየተቀበሉ ሊሆን ይችላል። ካወቁበት ለመፍትሄው ጥሩ አጋጣሚና እድል ነው። ያለዛም ደግሞ የሚከተለው ሁኔታ የመጨረሻ የኢትዮጵያ መንግስት መልእክት ልኳል ብዬ አምናለሁ። ከዚህ ቀደም በነበረው የዛሬ 6 ዓመት አካባቢ የነበረው ጦርነትም ተመሳሳይ ነገር የሰማ ነው። ሌላው ቀርቶ ጫፍ ላይ በደረሰበት ወቅት ያን ያልሰማንም ብዙ ነገር የኢትዮጵያ መንግስት በኩል ያለ ነገር አንዳንዴ ከሆነ በኋላ ካለፈ በኋላ እኮ መረጃዎች ሰዎች ህዝቡ ጋር ቢደርስ
ጥረቱ እስከምን ድረስ እንደነበር መታወቁ ምናልባትም አጥር ላይ ያሉ ሰዎች ሁሉ በተወሰነ ደረጃ ብዥታ ውስጥ የሚኖሩ ሰዎች ሁሉ ብዥታ ለማጥራት አቅም ይኖራል። የኢትዮጵያ መንግስት ከጦርነቱ በፊት ያደረጋቸውን ጥረቶች የሽምግልናውን፣ የሃይማኖት አባቶቹን፣ የሀገር ሽማግሌዎቹን በግልጽ የሚታወቅ ነገር ነው። እሱ ላይ በአደባባይ ያለ ነገር ነው። መንግስት ሆኖ 4 ኪሎ ተቀምጦ ደጅ ይጠና ነበር ማለት ይቻላል። ለሰላም ሲባል በየትኛው መንገድ ላይ ሽምግልና ጥረቱን አሜን ብሎ ተቀብሎ ለመነጋገር ከወሰነ በኋላ በመጨረሻው ሰዓት አሻፈረኝ ብለው የቀሩት እነ ዶክተር ደብረጽዮን መሆናቸውን ሸምጋዮቹ በአደባባይ አረጋግጠዋል። ዛሬ ትላንት መቀሌ በተደረገው ኦባሳንጆ ጋር በነበረው መድረክ አብረው ከዶክተር ደብረጽዮን ጋር የተቀመጡት አምባሳደር አዲስ ዓለም ባሌማ ያኔ ምንድን ነው ያደረጉት? የሽምግልናው ጥረት በተመለከተ አዲስ አበባ የነበሩ ሰው ናቸው። ሸራተን የተዘጋጀው መድረክ ላይ በመጨረሻው ሰዓት ከመቀሌ የመጣልኝ መልእክት እነ ኦነግ ካልተገኙ እኛ አንገኝም በሚል ሽማግሌዎቹን ያሳዘነው መልእክት ያስተላለፉ ሰው ናቸው። ዛሬም እዚሁ አጥፊው መንገድ ላይ አብረው ይዳክራሉ። ያ በግልጽ የሚታወቅ ነገር ነው። ብዙ ነገሮችን በዝርዝር አንስቶ ጦርነቱ ማን ለምን እንደተጀመረ ብዙ ጊዜ አንስተነዋል። ከዛ ባሻገር የፕሪቶሪያ የሰላም ስምምነት እስኪፈረምም ከዛም በኋላ የማናውቀውና በቅርቡ አቶ ጌታቸው ረዳም ይፋ ያደረጉት ሌላው ቀርቶ አምባሳደር ሬድዋን ሁሴን ጦርነቱ ከመጀመሩ በፊት ወደ መቀሌ ተልከው በጠቅላይ ሚኒስትሩ ይቅርባችሁ፣ ወደ ግጭት ከገባን ሻዕቢያ ይገባል፣ ሻዕቢያ ከገባ ቂሙን ይወጣባችኋል፣ ስለዚህ ተነጋግረን እንፍታው በሚል እስከዚህ ድረስ ጥረት ተደርጓል። ቅድም የገለጽኳቸው የቲፒኤልኤፍን ጨፍነው ሲደግፉ የነበሩ ዛሬ የሚቃወሙ ምንድን ነው ዘር ማጥፋት የሚለውን ነገር የሚያጨበጭቡ ወይ ደግሞ የሚያቀነቅኑ ዛሬም ጠቅላይ ሚኒስትሩና መንግስታቸው እዚህ ድርቀት ድረስ ሄደዋል ወይ ብሎ በአድናቆት ባይገልጿቸው እንኳን ዘር ማጥፋት የሚለውን ተረት ተረት እሱን በማቆም እንኳን በተወሰነ ደረጃ ኃላፊነታቸውን ቢወጡ ጥሩ ነበር። እስከዛ ደረጃ ጥረቶች ተደርገዋል። አሁንም ከልምድ የምናየው ብቻ ሳይሆን አልጀዚራ ላይ ያወጣውን የአምባሳደር ሬድዋን ሁሴን እና የአቶ ጌታቸው ረዳን ጽሁፍ አይተን በዛን ዕለት ደግሞ የኦሉሴጉን ኦባሳንጆን የመቀሌ ጉዞ ስናጤን የኢትዮጵያ መንግስት የመጨረሻ መልእክት እንዳስተላለፈ ይሰማኛል። የመጨረሻ መልእክቱ ንግግር ማንም ወገን የሚጠላ አይመስለኝም። ግን መነጋገር ምናምን የሚባል ነገር የሚኖረው ያው ህግ የበላይነት ከተከበረ በኋላ ስለሆነ የፕሪቶሪያ የሰላም ስምምነት መሰረት የቋቋመውን መንግስት መመለስ የመጀመሪያ ተግባር እንደሚሆን ይጠበቃል። ከሁለቱ የኢትዮጵያ ባለስልጣናት ከአምባሳደር ሬድዋን ሁሴንና ከአቶ ጌታቸው ረዳ ጽሁፍ እንደምናየው ደግሞ ቲፒኤልኤፍ ለመተኮስ ወስኗል። ስለዚህ የወሰድኩትን ዙፋን ከመመልስ ልተኩስ በሚለው መንገድ የመሄድ እድሉ ሰፊ ሊሆን ይችላል። እሱ እንግዲህ በቀጣዩት ቀናት ምናየው ይሆናል። ምናልባትም በኦባሳንጆ ጉዞ ላይ የሆነ ቅርቃር ውስጥ ገብተው መውጫ ነገር ፈልገው ምናምን የሚታዩ ነገሮች ካሉ፣ በሌላም በኩል ደግሞ ኦኬ እርምጃ እንወስዳለን፣ እንለቃለን፣ ጊዜ አስተዳደሩን እንመልሳለን። ይሄ ምንድን ነው በሽንፈት መልክ ሳይሆን ሌላ ፌስ ሴቪንግ የሆነ ምንድን ነው ሀፍረትን መሸፈኛ አይነት መውጫ ነገር እንደዚህ አይነት ነገር ይጠይቁ ይሆን? ምናልባት እንዲህ አይነት እድሎች ካሉ እሱን እንዴት ማድረግ ይቻላል? በአጠቃላይ የኦሉሴጉን ኦባሳንጆ ወደዛ መጓዝ ዶክተር ደብረጽዮን ፊታቸው ብቻ ሳይሆን መላ ሰውነታቸው ጥርስ በጥርስ ሆኖ አይተናል። የሆነ መውጫ ነገር የፈለጉ ሊሆን ይችላል።
ስለዚህ ያ ደስታ በሽኝቱ ላይም ነበር ወይ እርግጠኛ አይደለም። በአብዛኛው ቪዲዮዎቹን ስናይ ሲገቡ የነበረ ነገር ነው። በኋላ ሲወጡም በእርግጥ መግለጫ ሲሰጡ ታይተዋል። ስለዚህ ምናልባት በመጨረሻ በተነጋገሩት ነገር ላይም ያን ያህል ብዙ ልዩነት ወይ ደግሞ ቅራኔ ወይ ደግሞ ያልጠበቁት ነገር ላይሆን ይችላል። በመጨረሻ ኦሉሴጉን ኦባሳንጆም ያነሱት ነገር ያው ወደ ጫፍ የደረሰውን ነገር እሱን ለመመለስ ነው፣ የበለጠ ካለው በላይ እንዳይባባስ ነው። ከፕሬዝዳንቱ ጋርም ጥሩ ውይይት አድርገናል፣ በመግባባት የተወያይተናል ብለዋል። በነገራችን ላይ የራሳቸው የኦሉሴጉን ኦባሳንጆ አባባል የፕሪቶሪያውን የሰላም ስምምነት በግልጽ የሚጥስ ነው። ያው ሽምግልና ወይ ደግሞ የሰላም ጥረት የሚያደርግ ሰው ምንድን ነው ዋሽቶ ማስታረቅ የሚባል ነገር ስላለ በዲፕሎማሲ አይኑር አይኑር እሱ እንግዲህ የምናየው ነገር ነው። ፕሬዚዳንቱ ብለዋል በፕሪቶሪያ የሰላም ስምምነት የተቋቋመውን መንግስት ያፈረሰ በፕሪቶሪያ የሰላም ስምምነትም እስካሁን ፕሬዚዳንቱ ሆነው ስለማያውቁ ምናልባት ዶክተር ደብረጽዮን ደስ ይላቸዋል ማለት ፕሬዚዳንት የሚለው ስያሜ ስለተባለ ያው አምባሳደር ማን ነው ኦሉሴጉን ኦባሳንጆ በአዲስ አበባ ቆይታቸውም ከኢትዮጵያ መንግስት ባለስልጣናት ከቀድሞ የህወሓት ኃላፊዎች ከአቶ ጌታቸው ረዳ ጋር ጭምር ውይይት ስለሚያደርጉ አቶ ጌታቸው ሰሞኑን የተናገሩትን ሰምተናልና ዶክተር ደብረጽዮን ፕሬዚዳንት የሚለውን ነገር በጣም ስለሚወዱት እርሳቸው ፕሬዚዳንት በሆኑበት ወቅት በፕሬዚዳንት ማድረግ የፕሬዚዳንቱ አማካሪ እንደተባሉት ሁሉ ይሄን ነገር ለኦሉሴጉን ኦባሳንጆም ይነግሯቸዋል ተብሎ ይጠበቃልና ኦሉሴጉን ኦባሳንጆም ዶክተር ደብረጽዮን ደስ የሚላቸውን ነገር ከፕሬዚዳንቱ ጋር ተወያየ የሚል ነገር አንስተው ሊሆን ይችላል። ዞሮ ዞሮ የኦሉሴጉን ኦባሳንጆ የመቀሌ ቆይታ ምናልባት በውጥረት የተመላውን ጫፍ የደረሰውን ነገር እርግጥ ይመልሰዋል ወይንስ ወደማይቀረው ሁኔታ እናመራለን? እንግዲህ በቀጣዮቹ ጊዜያት የበለጠ ግልጽ እየሆነ የሚመጣ ነገር ይመስለኛል። ሌላው ሰሞኑን በኢትዮጵያ ከተካሄደው ምርጫ ጋር ተያይዞ የምናያቸው ውጤቶች ብዙ ነገር እየተናገሩ ይመስለኛል። አጠቃላይ ውጤት አልወጣም ገና ከ50 ከ60 ብዙ ያለፈም ነገር አይደለም። የምርጫ ውጤቶቹ በተረጋገጡባቸው ቦታዎች ላይ ያው ብልጽግና በተወዳደረበት ብልጽግና እያሸነፈ ነው። ተቃዋሚዎች እርስ በርስ በተወዳደሩበት ቦታ ላይ ባለፈው የጎንደሩን የጣሂርን ሰማን። አሁን ደግሞ አዲስ አበባ ላይ የኢዜማውን የመሳፍንትን ተከታተልን። መሳፍንትም አዲስ አበባ ላይ አሸንፏል። አዲስ አበባ ከተማ ላይ መሳፍንት በተወዳደሩበት የምርጫ ክልል ላይ አገር ውስጥ የሚንቀሳቀሱ ዋና ዋና ወይ ደግሞ በየትኛው ዋና ዋና የሚባሉት እንል እንችላለን ሁሉም ፓርቲዎች ተሳትፈዋል። በጥምረት የተሰባሰቡትም በተናጠል የቆሙትም ድምጻቸው በጣም ሲሰማ የነበሩ ማለትም አየሩ ላይ የተወሰነ ተጽዕኖ ለማድረግ የሞከሩ የእነሱ ሁሉ ተወዳድረው መጨረሻ ላይ መሳፍንትን ያሸነፈው ወደ 28 ሺህ ምናምን አጠቃላይ ውስጥ ወደ 10 ምናምን ሺህ እሱ ድምፅ ነው። ጣሂር ጎንደር ውስጥም ተመሳሳይ ነገር አየን። ስለዚህ ኢትዮጵያ ውስጥ ምናልባት ይሄ ለተቃዋሚዎቹ የሚያስተላልፉ መልእክት የለም ወይ? ብልጽግና መንግስት ነው፣ ሰፊ መዋቅር አለው፣ በተለያየ መንገድ ተጽዕኖ ፈጣሪ መሆን እድሉ ሰፊ ነው። ግን ተቃዋሚዎች እርስ በርስ በሚወዳደሩበት ጊዜ ኢዜማና አብን ላይ ቢያንስ ሁለቱን አሁን እያየን ነው። ምናልባትም ተጨማሪ እነሱ የማሸነፍ እድላቸው ከዚህ መንፈስ ስንነሳ ይመስለኛል። ሰው የሆነ ነገር ምንድን ነው እየፈለገ ያለው? ማህበራዊ ሚዲያ ላይ ያለውን ጩኸት ሰው እየፈለገው ነው ወይ? ብሶት ማስተጋባት፣ ጥላቻ መዝራት፣ እሱን ሰው እየፈለገ ነው ወይስ ኃላፊነት የተመላባቸው በሰከነ መንገድ የሚጓዙ ኃይሎችን በለጠ እየፈለገ ያለው የሚለው የኢዜማና
በአብን አካባቢ ያለው የተወሰነ የሚናገረው ነገር አለ። አጠቃላይ ግምገማ ላይሆን ይችላል። በአጠቃላይ ምርጫዎቹን ውጤቶች አይተን የምንመልሰው ቢሆን እነዚህ ፓርቲዎች ግን በቀደሙት ዓመታት ዋጋ ከፍለዋል። ከዚህ ቀደም አስቸዋለሁ። ጩኸቱን መቋቋም ያልቻለው በጭብጨባ የሰከሩ ሀገር በቀውስ በመከራ በእሳት ውስጥ እንድታልፍ ሲረባረቡ እሳቱም ጭምር እየለበለባቸው በኃላፊነት ስሜት ተንቀሳቅሰው ሀገር ላይ መረጋጋት እንዲመጣ ትልቅ ዋጋ የከፈሉ ኃይሎችን ሰው ማየት መረዳት መቻሉንም የሚያሳይ ነገር ስለ ምናልባት የኢትዮጵያ ፖለቲካ ከዚህ ቀደም በነበረው መንገድ የመሄድ እድሉ ጠባብ ይመስለኛል። ስለዚህ ተቃዋሚ በቲፒኤልኤፍ ጊዜ ይሄ ምንድን ነው የነበረው ሁኔታ አሁን የፈጠረው ክፍተት አለ። ተቃዋሚዎቹ አካባቢ ይህን ነገር ቢያጤኑ ጥሩ ነው ብዬ አምናለሁ። በቲፒኤልኤፍ ጊዜ ቲፒኤልኤፍ ኢትዮጵያዊነት የሚባለውን ነገር አያቀነቅነውም። ኢትዮጵያ የሚል አጀንዳ ይዘ እዛ ላይ የጸና አቋም ይዘ የምትንቀሳቀስ ከሆነ ሌላ የፖለቲካ ፕሮግራም ምናምን ዝርዝር ነገር አያስፈልግም። ኢትዮጵያዊ የሚለው ሀገራዊ ህልም ከያዝክ ከቲፒኤልኤፍ ጋር በነፃ ምርጫ ተወዳድረ የማሸነፍ ልቀ የመገኘት እድል ሰፊ ነው። ቢያንስ በከተሞችና በአንዳንድ አካባቢዎች ላይ በእርግጠኝነት። በሌላ በኩል ያኔ በብሔር የተደራጁ ፓርቲዎች በተቃዋሚዎቹ ያኔ በራሴ በሚሉት ክልል ላይ ነፃ ምርጫ ቢያደርጉ በነፃ ምርጫ ቢወዳደሩ ለምሳሌ ፕሮፌሰር መረራ ኦሮሚያ ክልል ላይ በቲፒኤልኤፍ ጊዜ ነፃ ምርጫ ላይ እንትን ቢል ከፕሮፌሰር መረራ በላይ ማንም ስለሌለ በኔንነት ስሜት ኦሮሚያ ክልል ላይ ማሸነፍ እድላቸው ሰፊ ነበር። በምርጫ 97ም ከ50 ምናምን በላይ ወንበር በመውሰድ አረጋግጠዋል። ዛሬ ግን ያ ሁኔታ የለም። ስለዚህ ተቃዋሚዎች ይህንን ግምት ውስጥ ያስገባ ነገር ውስጥ መግባት አለባቸው። ኢትዮጵያ ብለህ ምንም ፕሮግራም ምንም ሳይኖር እያቀነቀንክ ለመደመጥ ያለህ እድል ዛሬ ጠባብ ነው፣ ዝግ ነው ማለትም ይቻላል። ምክንያቱም ቤተ መንግስት ውስጥ ያለው ኢትዮጵያዊነትን ስለሚያቀነቅን። ስለዚህ ከሱ ተሽሎ ወይ ደግሞ ልቆ መገኘት የሚያስፈልገው አሁን ተመሳሳይ መስመር ላይ ከሆንክ ከሱ የምትለይበትን ወይ ደግሞ የምትልቅበትን እሱ ያጎደለውን አንተ የምትሞላውን ነገር ማሳየት ነው የሚያስፈልገው። ስለዚህ ኢትዮጵያ ብሎ ተደራጅቶ እንደ በፊቱ ድጋፍ ለማግኘት ያለው እድል ቤተ መንግስት ካለው ኃይል በምን እንደምትሻል በማሳየት ነው። በብሔር የተደራጁትም ኃይሎች አሁን የመጣባቸው ፈተና ያኔ እንዳልኩት ነፃ ምርጫ ከተደረገ ከተቃዋሚው ፓርቲ መሪ በላይ የሱ ጌታ የለም። በኢህአዴግ አባል ድርጅቶች ውስጥ የነሱ የሁሉም ጌታ ህወሓት ነው። በኦሮሚያም ተወዳደርኩ፣ በአማራም ተወዳደርኩ፣ በደቡብም ተወዳደርኩ፣ በየትኛውም አካባቢ። ስለዚህ ማንም ጌታ የሌለባቸው የአካባቢ ተወላጆች የሚመሩትን ድርጅት ብመርጥ ይሻለኛል ብሎ ሰው ሊመርጥ ይችል ነበር። ያንም ሲያደርግ ነበር በተከፈቱ በሮች። ዛሬ ግን ኦሮሚያ ክልል ላይ ከኦሮሞ ብልጽግና ጋር ኦፌኮ ወይ ደግሞ ኦነግ ተወዳድሮ አማራ ክልል አንድ የአማራ ድርጅት ከአማራ ብልጽግና ጋር ተወዳድሮ በደቡብም በሶማሌም እያልን ዘርዘን እንችላለን። ከነሱ በተሻለ ለዛ ህዝብ መብትና ጥቅም መቆሙን የሚያሳይ በፕሮግራም ልቆ መገኘት ካልሆነ በስተቀር የትኛውም አገልጋይ አይደለም። ዛሬ በኢትዮጵያ ፖለቲካ ውስጥ ራሳቸውን ችሎ በራሳቸው የቆሙ አንድ ህብረ ብሔር የሆነ ድርጅት የተቋቋመበት ሁኔታ አለ።
ስለዚህ ተቃዋሚዎች አካባቢ የተፈጠረው ክፍተት በቲፒኤልኤፍ ጊዜ ያለውን ነገር ዛሬ ላይ ለማስቀጠል የሚደረግ የተፈጠረባቸው ክፍተት ይሄንን መሆኑን አጤ ነው። ስለዚህ ትንሽ ፖለቲካው ከዛኛው መንገድ ላይ ስለወጣ አሁን ምናልባት የሚያስፈልገው ሰብሰብ ብሎ ጠንከር ብሎ የተሻለ የፖለቲካ ፕሮግራም ቅርጹ በዛ መንገድ ለመሄድ ጥረት ቢያደርጉ፣ በሌላም በኩል ደግሞ ኃላፊነት ስሜት በጣም ወሳኝ ነው። ራሱ ስልጣን ላይ ያለው መንግስት የፈለገውም ስም ይስጡት፣ ገዳይ የሚሆን ጨቋኝ የሚሆን ሌላ እንትን ይሰጠው፣ ሀገሩ ላይ ዙሪያውን ያሰፈሰፈው በግብፅም በኤርትራም የሚደገፉ ኃይሎች ከሆኑ ግብፅም ኤርትራም ለጽድቅ ብለው ሳይሆን ኢትዮጵያ ውስጥ ያለውን መንግስት ማዳከምን ብቻ ብለው ሳይሆን ጥቅማችን ሊጠበቅ ይችላል ብለው የሚያምኑት ሀገሩ በመፍረሱ ጭምር እንደሆነ በማጤን የመጀመሪያ ሀገር ህልውና ይቀድማል የሚለው ላይ ማተኮሩ ከሁሉም የፖለቲካ ኃይሎች የሚጠበቅ ነገር ነው። ምንም የምናየው የምንረዳው በተደጋጋሚ ከኤርትራም ጋር ያለውን ነገር አንስተናል። የባህር ጉዳይ የምናምን ጉዳይ ለአንዴና ለመጨረሻ ጊዜ አጀንዳው የሚሞተው ከጫፍ ጫፍ ያሉ መንግስታት ጋር ካልተስማማ ሀገሩ ካልፈረሰ ዋስትና የለውም። ግብፅም የአባይ ጉዳይ ላይ ያለው ነገር እልባት የሚያገኘው ኢትዮጵያ እንደ ሀገር መዳከም ስትችል ነው። ስለዚህ እነዚህ የግብፅና የኤርትራ መንግስትን ጉዳይ ለማስፈጸም የሚንቀሳቀሱ ኃይሎች የኢትዮጵያን ጥቅም ያስጠብቃሉ ብሎ ማንም ጤነኛ ሰው አካባቢውን ኢትዮጵያንም የሚያነብሰው ሊገነዘበው የሚችለው ነገር አይደለም። ስለዚህ የሆነ ሀገሩ ፈተና ላይ ሲመጣ ከግል ስሜት ባሻገር ሀገሩ ለመወዳደርም ለመፎካከርም ለመጣላትም ለመዋደድም በመጀመሪያ ሀገሩ መኖር አለበትና እዛ ላይ በኃላፊነት ስሜት የኢዜማን የአብንን መንገድ መምረጡ ህብረተሰቡም ምላሽ እየሰጠው መሆኑን እያየን ነው። ስለዚህ አንዳንዴ ማህበራዊ ሚዲያው ላይ ያለው ጫጫታ የእንቁራሪቷ ነገር እየሆነ መምጣቱን ምርጫው በገፍ ምንድነው ብዙሃኑ ሰልፍ ወጥተው በሰጡት ድምፅ ከዛም በኋላ በሚድምጻቸው ደግሞ በተለይ በተቃውሞ ጎራ ላሉት ለእነማን የበለጠ ትኩረት እንደሚሰጡ ማሳየታቸው ብዙ ነገር ይናገራልና ይህንን ብንማርበት በሚለውም በዚህ አጋጣሚ ለማንሳት ነው። በመጨረሻ አዲሱ ሰሌዳን በተመለከተ የወጡ መረጃዎች እያየን ነው። አዲሱ ሰሌዳ እዛ ላይ ስለተዘረዘሩ ስለ ገንዘቡ ብዙ ማውቀው ነገር ስለሌለ እሱ ላይ ብዙ አስተያየት አልሰጥም። ምክንያቱም ማብራሪያ ቢያንስ ማወቅ አለብኝ፣ መስማት አለብኝ። ለምንድን ነው እስከ 56,000 ብር ለአንድ ታርጋ የሚጠየቀው? መጠኑ ሲታይ ያስደነግጣል። ግን ከምን ጋር ተያይዞ ነው እስከ 56,000 ብር የሚሄዱ? በጣም ትንሹ ባለ እነዚህ ባጃጆቹ ትንሹ 3,000 ምናምን አካባቢ ነው። ሌላው ግን እስከ 56,000 ብር ከፍ ይላል። የኤሌክትሪክ መኪና ሲሆን ከፍተኛው 44,000 ምናምን አካባቢ መጣ ነገር አለና እሱም በተመለከተ የሚመለከቱ አካላት ምክንያቱን በዝርዝር እስኪገልጹ ድረስ እዛ ላይ ለጊዜው ምለው ነገር የለም። ነገር ግን ሰሌዳውንም በተመለከተ በወጡ መረጃዎች እንደሰማሁት አሁን አዲስ መኪና ወይ ደግሞ አዲስ ታርጋ ለሚያወጡ ነው እየተሰጠ ያለው። የነበሩትን የመለወጡ ስራ እንግዲህ በሂደት የሚቀጥል ነገር ነው። የጊዜ ገደብ በአንድ ጊዜ በዚህ ጊዜ ውስጥ ተብሎ ደግሞ የሚቀመጥ ነገር አይመስለኝም። ያው በተወሰነ ደረጃ ረዘም ጊዜ ሊወስድ ይችላል። በቲፒኤልኤፍ ጊዜም በነገራችን ላይ ታርጋ ተለውጧል። ታርጋ ተለውጧል ስል የሆነ አሁን ገንዘቡ ይሄን ያልጨመረ ምናምን እያልኩ አይደለም። መለወጡን ለማስታወስ ነው። በ1996 አካባቢ ይመስለኛል እና እንደውም የተፈጠረውን ነገር አስታውሳለሁ። ከንጉሱ ጊዜ ጀምሮ ታርጋ ዝም ብሎ ቁጥር እየጨመረ ነበር ሲሄድ የነበረው። በኋላ በቲፒኤልኤፍ ጊዜ እንደገና ታርጋ ይሰጥ ተብሎ ሲሰጥ በጣም ማስታውሰው 70,000 ምናምን አካባቢ የነበሩ መኪኖች ሄደው 20 ምናምን ሺህ ገቡ። ስለዚህ የምንድን ነው የተቃጠለውም ምን ያለውም ለ67 ዓመት ምናምን እንትን ያለው እንዳለ ሲቀጥል ስለነበር በደርግ ጊዜ ቀር አላስታውስም እና የታርጋ ማስተካከያ እኔ ተዳርጎ ነበር 96 ነው አካባቢ። አሁን ታርጋው ላይ ዲጂታል የሆኑ ነገሮች አሉ። የትኛውም ኢትዮጵያ ክልል ላይ ሆኖ መኪናው እዛ ላይ ስካን በማድረግ የማን መኪና እንደሆነ የት እንደወጣ ይሄን መለየት የሚቻልበት ሁኔታ ብዙ ነገር ዝርዝር ነገር የቴክኖሎጂ ጋር ተያይዞ ኢትዮጵያ ውስጥ
ብዙ እርምጃዎች፣ ብዙ ምርታዎች እየታዩ ነው። እሱ ላይ ዛሬ ጥያቄ የሚያነሳ ያለ አይመስለኝም። ይሄ ዲጂታል ፔመንት ድሮ ኢትዮጵያ ውስጥ ከባድ ነገር ነበር። ዛሬ ጫማ ጠራጊም ሌላም ነገር ያለ በቴሌብር ምናምን ብዙ የሚጠቀምበት ነው። ሌሎች የውጭ ካርዶች ኢትዮጵያ ውስጥ በየትኛውም ኤቲኤም ማሽን ላይ መጠቀም የሚቻልበት ነገር አለ። በተለይ ቪዛ እና ማስተር ካርድ እንደሚሰራ ቃለው ሌሎቹ መስራታቸውን እርግጠኛ አይደለሁም። ብዙ ነገሮች እንትን ብለዋል። ወደ ታርጋው ከአዲስነቱ ከምኑም በላይ ብዙ ነገር የሚመልሰው ሁሉም ኢትዮጵያ ክልል በየትኛውም ማዕዘን የሚወጡ ታርጋዎች ኢትዮጵያ ዓለም አቀፍ መለያውን ኢቲኤች የያዘ መሆኑ እሱ ነው ለእኔ ትልቅ ትርጉም የሚሰጠኝ። አማራ፣ ኦሮሞ፣ ትግሬ፣ ደቡብ ምናምን ነበር ታርጋዎቹ የሚሉት። የብሔረሰብ ወይ ደግሞ የሰፈር ስም አሁን ታርጋዎቹ የላቸውም። በየትኛውም ኢትዮጵያ ክልል የሚንቀሳቀሱ መኪኖች የትኛውም ጫፍ ያለ በኢትዮጵያ ግዛት ውስጥ ታርጋ ለማውጣት የሚንቀሳቀስ ሰው የመኪናው ታርጋ ኢትዮጵያ የሚል እንጂ ብሔር የለውም። ያኔ የብሔር ስም ሲሰጥ ብዙዎች ደንግጠው ነበር። መኪና ሁሉ ብሔር ወጣለች የት የተባለ አስታውሳለሁ። ዘመን ተቀየረ። ምናልባትም ያንን ያደረጉ ሰዎች አንዳንዶቹ ተጸጽተው ሊሆን ይችላል። ለአሰራር እንዲመች ለምናምን አይደለም፣ ከፋፍሎ ለመግዛት በልዩነት ውስጥ ሀገር ውስጥ የበላይ ሆኖ ለመቆየት ያስችለናል ተብሎ የተወሰነ ነገር ነው። ግን የፈጠሩት ነገር ሄዶ ብሔር ጋር ሳይሆን አውራጃ ምናምን እያለ መውረዱን ሲያዩ ራሳቸው መጀመሪያ ትግራይ ውስጥ ምን ለማድረግ ሞከሩ? ወደ አቅጣጫ ሰጡት። የአካባቢ ስሜት እየጎላ እንዲመጣ ሲያዩ ግን ትግራይ ውስጥ ሰሜን፣ ምዕራብ ምናምን ብለው አቅጣጫ ሲሰጡ ሌላው ኢትዮጵያ ጋር አጠቃላይ ሀገሩን በብሔር መክፈሉ የሚያስከትለውን ነገር አጤኑም። ልክ በሀገር ደረጃም ቢያንስ አከላለሉ እኮ በተወሰነ ደረጃ ማጠጋጋትም እንዳለ መሆን ይችላል። ስያሜው ግን ከባድ ነው። ያን ማድረግ ሲችሉ በአጠቃላይ መዋያ እንጂ ማደሪያ አድርገው ስላልወሰዱት እነሱ የፈጠሩትን ክፍተት ለማስተካከል እንግዲህ ብዙ እርምጃዎች እየተሄዱ ነው። ምናልባትም አንዳንዴ በኢትዮጵያ መንግስት ላይ ተቃውሞ የሚያቀርቡ አንዳንድ ወገኖች ከሚያቀርቧቸው ነገሮች አንዱ የዘር ፖለቲካውን አልተወም የሚል ነገር ነው። የትኛው ነው የዘር ፖለቲካ? አንዱ ይሄ መንግስት የተፈተነው በለውጡ የመጀመሪያ ዓመታት ከውስጥ ካሉት ከህወሓት ጋር አንዱ እኮ ልዩነቱ አብረውት ከነበሩት ከእናቶ ለማ ጋር የነበረው ልዩነት አንዱ ይሄ ፈተና አይደለ እንዴ? ይሄ እኮ በአደባባይ ያለ ነገር ነው። የብሔር አደረጃጀቱ አሁን መክሰም የለበትም ጊዜ መውሰድ አለብን የሚሉ በአንድ በኩል፣ በሌላ በኩል ለውጡ ይህንንም ጨምር ነገር አስተካክሎ ካሁኑ ካልሄደ ነገሮችን ማረም አይቻልም በሚል ወደ ብልጽግና ኢህአዴግን ወደ ማዋሃድና ብልጽግና ለመፍጠር የተደረገው ጥረት ህወሓት አንዱ ያልተመቸው የጎረበጠው አንደኛ ሁሉን አስገብሮ መኖር ለመደ፣ ሁለተኛ ኢትዮጵያዊ የሚባል የጋራ ምናምን ነገር እሱ አልተስማማውም። ልዩነቱ ምናምን ከዛ እየጀመረ ይቀጥላል እና ህብረ ብሔራዊ ፓርቲ ብልጽግና የሚባል ነገር መጣ። ስለዚህ ፍላጎቱን በዚህ አልገለጸም ወይ ብለው ሲነሳባቸው አይ የኦሮሞ ብልጽግና የአማራ ብልጽግና የምናምን ይላል አሉ። ልክ ነው። ኦሮሚያ ክልል የሚንቀሳቀሰው ኦሮሞ ብልጽግና፣ አማራ ክልል ያው አማራ ብልጽግና ብልጽግና መባል አለበት። ግን አንድ ነገር የብሔር ድርጅት ውስጥ ቆይተ ከዛ ስትወጣ የሆነ የጣልከው ዳስ እንዳልፈረሰ ከዛ ጋር በጣም የሚጣጣሙ ደግሞ የሚስማማቸው ሰዎች ካሉ አሁንም አለ ብሎ በተወሰነ ደረጃ
ስሙ መቀየሩ ምን ማለቱ የሚያስከትለው ነገር እንደሌለ ማለማመድና ከዛ በኋላ ብልጽግና አማራ ክልልም ኦሮሚያ ክልል ትግራይም ሁሉም እንደዛ እያሉ መቀጠል ቢቻልበት ቢያንስ መንገዱን ጀምረዋል። መንገዱን ሲጀምሩ እንቅፋቶች ገጥሟቸዋል። እንቅፋቶቹ ቀላል ነገር አይደሉም። ህልውናን ጭምር አደጋ ውስጥ የሚከቱ እንቅፋቶችን ያንን አልፈው እርምጃ እያሳዩ መጥተዋል። ስለዚህ በዚህ በኩል ሲመጣ ያው በቅንነት የሚከራከረው ይቆማል። ሌላኛው ብዙ ጊዜ ለማመን የማይፈልጉ ሰዎች አጀንዳ ነው የሚቀይሩት። በሌላ በኩል የሚያነሱት ህገ መንግስት ነው። ህገ መንግስቱ ላይ ብዙ ክፍተቶች፣ ብዙ ጉድለቶች አሉ። ክፍተቶቹና ጉድለቶቹን ዛሬ ሌላው ሰው ብቻ ሳይሆን የሚናገረው ህገ መንግስቱን ያረቀቁት ሰዎች ሁሉ ያልተስማሙበት ህገ መንግስት ነው። ከመግቢያው ጀምሮ የተፈጠረውን ልዩነት ዋናው አርቃቂዎች ጀምሮ ልዩነት አላቸው። ለሆነ ዓላማ የሆነ ቡድን ሊፈጸም ይገባል ብሎ ያዘጋጀው ህገ መንግስት ስለሆነ ሀገሩን በጥቅል እንደ ሀገር አንድነት እንዴት እንቀጥላለን ተብሎ የተጻፈ ህገ መንግስት ሳይሆን ቡድናዊ ፍላጎትን ለማስፈጸም የተረቀቀ ህገ መንግስት በመሆኑ ብዙ ክፍተቶች፣ ጉድለቶች አሉበት፣ በጎ ነገሮችም አሉበት። በነገራችን ላይ በጎ ነገሮች አሉበት የሚለው ብዙ ጊዜ ይጎረብጠኛል። ለምን እንደሚጎረብጠኝ የደርግ ህገ መንግስትም የአፄ ኃይለ ሥላሴ ህገ መንግስትም በጎ ነገሮች አሉበት። ሁሉም በመጥፋት በእንትን የተሞሉ አልነበሩ። ተግባር ላይ ውለዋል አልዋሉም፣ እሱ ጥያቄ ውስጥ መግባት አለበት። ስለ ሰብአዊ መብት የደርግ ህገ መንግስት ያወራል። አንዳንዴ የህወሓት ህገ መንግስት ስለ ሰብአዊ መብት ያወራል የሚሉ ሰዎች አሉ። የደርግ ህገ መንግስት የ1980ው ስለ ሰብአዊ መብት ያወራል። በእርግጥ ቀልድ ሊመስል ይችላል። የአፄ ኃይለ ሥላሴ የ1948 ህገ መንግስት ላይ ስለ ሰብአዊ መብት ያወራል። ዋናው ነገር ተግባር ላይ ውለዋል አልዋለም ወይ ነው። ስለዚህ የተጻፈውን ባይሰራበትም በጎ ነገሩን ይዞ የጎደሉትን አስተካክሎ የተሻለ ለኢትዮጵያውያን በጋራ የሚጠቅም ሀገር እንደ ሀገር ትውልድ እንደ ትውልድ የሚቀጥልበት ህገ መንግስት ያስፈልጋል። ስለዚህ ይህን በተመለከተ ለምን ቀዶ ጥሎ ሌላ መጽሐፍ አይጻፍም የሚል መከራከሪያ የሚያቀርቡ አሉ። ስለዚህ የመጡ መንግስታት ሁሉ ከሚቀዱት ተስማምተን በጋራ እንቅረደው ወይ ደግሞ ተስማምተን በጋራ እናሻሽለው የሚል የመፍትሄ ሀሳብ ነው የመጣው። ስለዚህ ሀገራዊ ምክክር ኮሚሽኑ ይህን ተግባሩን ለመወጣት ስራውን ጀምሯል። በሀገሪቱ ውስጥ አሉ የሚባሉ በሙያቸው በእውቀታቸው በአገልግሎታቸው ትልቅ ስም ያላቸው ኢትዮጵያን የተሰባሰቡበት የጋራ የምክክር ኮሚሽን ተፈጥሯል። ስራቸውን እየሰሩ እስከዛሬ መጥተዋል። ምናልባትም የዛሬ ሳምንት በአጠቃላይ ምናልባት ዛሬ ነው ወይ ዛሬ ሳምንት አካባቢ ምክክሩ የሚጀመርበትን ቀን በይፋ ያስታውቃሉ ተብሎ ይጠበቃል። ስለዚህ ህገ መንግስቱ ላይ ያሉ ጉዳዮችን በተመለከተ ከዛ ጋር የምክክር ኮሚሽኑ የሚፈታው ነገር ስለሆነ እዛ ላይ በበቂው ተሳትፎ ማድረግ፣ እዛ ላይ ራስን አስተዋጽኦ ማድረግና ለመፍትሄው ማዋጣት በጣም ጠቃሚ ነው ብዬ አምናለሁ። በአጠቃላይ ታርጋው ከሰፈር ወይ ደግሞ የክልል ስያሜ የብሔር ስያሜውን ጥሎም ኢትዮጵያ በሚል ነገር መጀመሩ ብዙ መንገዶች ለመጓዝ የሚደረጉ መንደርደሪያዎች ጭምር አድርጎ መውሰዱ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ሰኔ 5 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሰኔ 5 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።